በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት ልጆች እንኳን ለበዓለ ወልድ ወርሃዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እንድታደርጉ ስንል አገልግሎቱን እንድትደግፉ በማለት መልእክታችንን እናስተላልፋለን። ዓለም በድቅድቅ ጨለማ ተውጣ ነበር። በሰው ልጅና በፈጣሪ መካከል የነበረው የቅድስና ድልድይ ተሰብሮ የኤደን ገነት በሮች በኪሩቤል የነበልባል ሰይፍ ከተዘጉ ወዲህ በምድር ላይ የለቀቀው የኃጢአትና የሞት ጥላ ነበር። የሰው ልጅ ለዘመናት ለሺህ ዓመታት በባርነት ቀንበር ስር ሆኖ አለቀሰ። አዳም በሰማይና በምድር መካከል ቆሞ የናፍቆት እንባውን አፈሰሰ። ሔዋንም የጸጸት ማቅ ለብሳ አሟረተች። ትውልድ ያልፋል፣ ትውልድ ይተካል። ነገር ግን ያ የጨለመው ግርዶሽ ሊገፈፍ አልቻለም። የሰው ልጅ ጥበብ፣ የነገሥታት ኃይል፣ የፈላስፎች ዕውቀት ሁሉ ያንን የፍልስፍና ጥማትና የሞት ፍርሃት ሊያስወግድ አልቻለም። ምድር በልቅሶ የታጠበች፣ ሰማይም ዝምታን የለበሰች ይመስል ነበር። ነቢያት በየዘመናቱ መጡ። በትንቢት መነጽር ወደ ሩቅ ዘመን ተመለከቱ። ጌታ ሆይ ሰማያትን ቀድደህ ውረድ፣ ተራሮችም በፊት ይቅለጡ እያሉ ወደ ላይ ጮኹ። ኢሳይያስ በትሕትናም ቆሞ ሕዝቡ በጨለማ ሄደ፣ ታላቅም ብርሃን አየ እያለ በጨለማ ውስጥ ብልጭ የሚለውን የተስፋ ጭላንጭል አሻግሮም አየ። ዳዊት በበገናው አውታሮች ላይ ጣቶቹን እየሰደደ አቤቱ ኃይልህን አንሳ እኛንም ለማዳንና እያለ ማለደ። የምድር ማኅፀን ግን አሁንም በናፍቆት ታውካለች። መቼ ይሆን ያ የተስፋው ዘር፣ ያ የሴቲቱ ልጅ እባቡን ቀጥቅጦ ነፃ የሚያወጣን መቼ ይሆን የሚለው ጥያቄ በየሰማያቱና በየምድሩ ያስተጋባም ነበር። የዘመናት ናፍቆት፣ የትውልድ ሁሉ ጸሎትና የቅዱሳን አባቶች እንባ በእግዚአብሔር ፊት መዓዛው እንዳማረ ዕጣን ሆነ። የእግዚአብሔር የይቅርታና የቸርነት ጊዜ ደረሰ። ያ በመለኮታዊው ዙፋን ዘንድ የታሰበው ፍጡርና ፈጣሪን የሚያገናኘው ድንቅ የፍቅር ምስጢር ይገለጽ ዘንድ ሰዓቱ ተቃረበ። ከሰማያት በላይ በሥላሴ መንበር ዘንድ ታላቅ መለኮታዊ ውሳኔ ተወሰነ። ዓለምን በውኃ እንዳላጠፋት ቃልም ገብቷል። በነፋስ እንዳያፈርሳት የፍቅር አምላክ ነው። ስለዚህ ሰው ለማዳን ራሱ ሰው ሊሆን ግድ ሆነ። የሰው ልጅ የእንባ ዘመን ሊያበቃ የምሥራች የሚነገርበት ሰዓት ቀረበ። ያ ሰማያትን ዘርግቶ ምድርን በመሠረት ላይ ያጸናው የባሕርይ አምላክ ቅዱስ ወልድ ስለ ሰው ልጅ ፍቅር ሲል ዝቅ ለማለትም ተዘጋጀም። ከሰማያት በላይ የነበረው ያ ታላቅና ረጅም የዝምታ ዘመን ተሰበረ። የመለኮት የፍቅር ብርሃን ወደ ምድር ሊፈስ፣ የተስፋው መባቻ ጎህ ሲቀድ፣ የጨለማው ዘመን ሲያከትም የመጨረሻው ሰዓት ደውል ተደወለ።
ከእስራኤል ከተማ ተራራማ ስፍራዎች በስተሰሜን በገሊላ ግዛት ውስጥ ናዝሬት የምትባል አንዲት አነስተኛና ትሕትናን የለበሰች መንደር ነበረች። ዓለም በታላቅ መንግሥታት ግርማ፣ በሮማ ቄሳሮች ኃይልና በንጉሶች ቤተ መቅደስ ድምቀት ስትናወጥ፣ የእግዚአብሔር ዓይን ግን ያረፈው በዚያች ገለልተኛ መንደር ውስጥ በምትኖር ዓለም ወደማያውቃት አንዲት ምስኪን ብላቴናም ላይ ነበር። እርሷም በሥጋዋም በነፍሷም ንጽሕናን ቅድስናን አልብሳ የያዘች የትሕትና ማማ የንጽሕና መገኛ የሆነችው የታደለችው ድንግል እመቤታችን ቅድስት ድንግል ማርያም ናት። ለ300 ዓመታት በቤተ መቅደስ ውስጥ በቅድስና አድጋ አሁን በቅዱስ ዮሴፍ ቤት ውስጥ በትሕትና በጸሎት ሕይወቷን ትመራም ነበር። ያቺ ሰዓት የምድር ታሪክ ለዘላለም የሚቀየርባት፣ የሰማይና የምድር ሉዓላዊ ጌታ ማደሪያውን የሚመርጥባት ልዩ ሰዓትም ነበረች። ድንገት በዚያች ጸጥታ ክፍል ውስጥ ፍጹም የተለየ ብርሃን በራ። የፀሐይን ብሩህነት የሚያስንቅ ሰማያዊ ግርማ ያለው ብርሃን ክፍሉን መላው። ከእግዚአብሔር ዙፋን ፊት የሚቆመው የምሥራች አብሳሪው ታላቁ መልአክ ቅዱስ ገብርኤል በክንፎቹ የብርሃን ነጸብራቅን እየረጨ በፊቱ መጥቶም ቆመ። የመልአኩ መገለጥ ፍርሃትን ሳይሆን ሰማያዊ መረጋጋትን የሚሰጥም ነበር። በታላቅ አክብሮትም እጁን ዘርግቶ በፍጥረት ታሪክ ውስጥ ተሰምቶ የማይታወቀውን ታላቅ ሰላምታ እንዲህ ሲል አቀረበላት። ደስተኛይቱ ሆይ ጸጋን የተመላሽ ደስ ይበልሽ፣ ጌታ ካንቺ ጋር ነውና ከሴቶች መካከል የተባረክሽ ነሽ። ማርያም ግን ይህንን ሰላምታ በሰማችም ጊዜ ደነገጠች። ይህ ሰላምታ እንዴት ያለ ሰላምታ ነው እያለች በልቧ አሰበች። ከመላእክት ወገን እንዲህ ያለውን የአክብሮት ሰላምታ የቀረበለት ማንም አልነበረምና መልአኩ የልቧን መናወጥ አይቶ ድምፁን ይበልጥ አሳምሮና አረጋግቶ ቀጠለ። ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። መንግሥቱም መጨረሻ ፍጻሜ የለውም፣ ለዘላለሙ ነው እንጂ አላት። ድንግል ማርያም በልጅነት አእምሮዋ የምስጢሩን ጥልቀት እያስተዋለች፣ ነገር ግን በሕገ ተፈጥሮ ወንድ ሳታውቅ ይህ እንዴት ሊሆን እንደሚችል በትሕትና ጠየቀች። ወንድ ስለማላውቅ ይህ እንዴት ይሆናል አለች። የብርሃኑ መልአክም እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጋርድሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እንኳ በእርጅናዋ ወንድ ልጅ ጸንሳ ለእግዚአብሔር የሚሳነው ነገር የለምና አላት። በዚህ ጊዜ ፍጥረት ሁሉ የዚችን ድንግል ምላሽ ለመስማት ትንፋሹን ውጦ የሚጠብቅ ይመስል ነበር። የሰው ልጅ ዕጣ ፈንታ፣ የነቢያት ትንቢት ፍጻሜ፣ የአዳም ነፃ መውጣት በአንደበቷ ቃል ላይ ተንጠልጥሎ ነበር። ድንግል ማርያምም ራሷን ዝቅ አድርጋ ፍጹም የሆነውን እምነቷንና ታዛዥነቷን በዓለም ፊት አወጀች። እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ። ይህ ቃል ከተናገረች በኋላ መልአኩ ከእርሷ ተለይቶ ወደ ሰማይ ወጣ።
በዚያች ቅጽበት ግን ሰማይና ምድር ሊሸከሙት የማይችሉትን ዓለማትን የፈጠረውን ያ ቅዱስ ወልድን ሳይወሰን ተወሰነ፣ ሳይጨበጥ ተጨበጠ። በፍቅር ማዕበል ተስቦ በቅድስት ድንግል ማርያም ማኅፀን ውስጥ አደረ። የሰው ልጅ የመዳን ጉዞ የመጀመሪያው ምዕራፍ በዚህ መልኩም ተጀመረ። ዘመኑ በታላቅ ታሪካዊ ክስተት ተጨነቀ። የሮማው ንጉሥ አውግስጦስ ቄሳር በግዛቱ ስር ያለው ሕዝብ ሁሉ እንዲጻፍና ግብር ይከፍልም ዘንድ ታላቅ አዋጅን አወጣ። ይህ አዋጅ ግን ተራ ምድራዊ ትእዛዝ አልነበረም። ከዘመናት በፊት ነቢያት ስለ መሲሁ መወለጃ ስፍራ የተናገሩት ትንቢት ይፈጸም ዘንድ መለኮታዊው ጥበብ ታሪኩን የመራበት መንገድ እንጂ። በዚህ ምክንያት ያንዳንዱ ሰው ወደ ተወለደበት ከተማ መጓዝ ነበረበት። አረጋዊው ዮሴፍና ነፍሰ ጡር የነበረችው ቅድስት ድንግል ማርያምም ከገሊላዋ ናዝሬት ተነስተው ወደ ይሁዳ ምድር ወደ ዳዊት ከተማ ወደ ቤተልሔም ለመጓዝ ተነሱ። መንገዱ ረጅም፣ አድካሚና በኮረብታዎች የተሞላም ነበር። በበረሃው ቅዝቃዜና በፀሐዩ ትኩሳት መካከል ድንግል ማርያም የሰማይና የምድር ጌታን በማኅፀኗ ተሸክማ ያንን አድካሚ መንገድ ተጓዘች። በመጨረሻም ድካም አሸነፋቸው። ሌሊቱ ሲተካ የቤተልሔም ከተማ በር ላይ ደረሱ። የድንግል ማርያም የመውለጃዋ ሰዓት ደርሶ ነበር። ማኅፀኗ መላካዊ ምጥን አምጦም ነበር። ነገር ግን የቤተልሔም ከተማ እንግዶችን ተቀብላ ለማስተናገድ ልቧ የጨለመ ይመስል ነበር። ዮሴፍ የከተማዋን መኖሪያ ቤቶችና የእንግዳ ማረፊያዎችን ሁሉ እንደ ባንድ አንኳኳ። ባካችሁ የምትወልድ ሴት ይዣለሁ፣ ለአንዲት ሴት ሌሊት የሚሆን መጠጊያ ስጡን እያለ ለመነ። ነገር ግን ምላሽ ሁሉ ጭካኔ የተመላበት ነበር። ስፍራ የለንም፣ ቤታችን መልቷል የሚሉ ድምጾች በሩን ፊታቸውን ላይ ዘጉባቸው። ላረጁትና ለደከሙት መጠለያ ላጡት ምስኪኖች የሚራራ አንድ ሰው አልተገኘም። ለዓለም ሁሉ ስፍራ የሰጠው ሰማይና ምድርን እንደ ድንኳን የዘረጋው ጌታ እርሱ በሥጋ ሊያርፍበት የሚችል ሲሆን አንዲት ትንሽ ክፍል እንኳ በሰው ልጆች ዘንድ አጣ። በመጨረሻም ሌሊቱ ይበልጥ እየቀዘቀዘም ሲሄድ ከከተማው ወጣ ብሎ በሚገኝ የዓለት ዋሻ ውስጥ በተሰራ የከብቶች መጠለያ በረት ውስጥ ለመጠለቅ ተገደዱ። በዚያች ስፍራ አልጋ አልነበረም። የሐር ጨርቅና የወርቅ አልባሳት አልነበሩም። በዚያ የነበረው የከብቶች መኖ የሚቀመጥበት ግርግምና ደረቅ ሳር ብቻም ነበር። እናም ያ ታላቅ ምስጢር በዚያች ሌሊት ተፈጸመ። ድንግል ማርያም ያንን የብርሃን ሕፃን ያለምን መድኃኒት ያለ አማናዊ ምጥና ያለ ድካም አምጣ ወለደችው። ኪሩቤልና ሱራፌል በግርማው ፊት በፍርሃት የሚንቀጠቀጡለት የመላእክት ሰራዊት ቅዱስ 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 እያሉ የሚያመልኩት የብርሃን ጌታ በዚያች ምስኪን የከብቶች ግርግም ውስጥ በጨርቅ ተጠቅልሎ ተኛ። የከብቶቹ እስትንፋስ የሌሊቱን ቅዝቃዜ ይከላከልለት ነበር። መለኮታዊ ትሕትና ሰማይን ሰንጥቆ ምድር ላይ ወረደ። ኩራትና ትዕቢት በሰማያዊው ንጉሥ ትሕትና ተሸነፉ። ፈጣሪ ስለ ሰው ልጅ ፍቅር ሲል ራሱን ፍጹም ዝቅ አደረገ። ግርማውም የሰማያዊ ዙፋን ምትክ ሆነ።
ዓለም ሁሉ በከባድ እንቅልፍ ውስጥ በነበረችበት በዚያች ቅድስት ሌሊት በቤተልሔም አቅራቢያ በሚገኙ ሰፋፊ ሜዳዎች ላይ ንቁ የነበሩ ምስኪኖች ነበሩ። እነርሱም መንጋቸውን ከዱር አራዊትና ከሌባ ለመጠበቅ በየተራ የተነሱ በሜዳ ላይ የሚያድሩ እረኞች ነበሩ። ዓለም ለንጉሶችና ለባለጸጎች ክብር ስትሰጥ፣ የሰማዩ ጌታ ግን መጀመሪያ የምስራቹን ሊያበስርላቸው የወደደው እነዚህን ዝቅተኛና ልባቸው ንጹሕ የሆኑትን እረኞች ነበር። ድንገት የሌሊቱ ድቅድቅ ጨለማ እንደ ቀትር ፀሐይ በራ። እግዚአብሔር መልአክ ከሰማይ ወርዶ በፊታቸው ቆመ። የጌታ መለኮታዊ ክብርና ብርሃን በዙሪያቸው ፈነጠቀ። ያ ያዩት ብርሃንና ግርማ ከተለመደው በላይ በመሆኑ እረኞቹ በታላቅ ፍርሃት ተውጠው መሬት ላይ ተደፉ። አካላቸው ተንቀጠቀጠ፣ ልባቸውም ፈራ፣ ደነገጠ። የብርሃን መልአኩ ግን በፍቅርና በሰላም ድምፅ እንዲህ አላቸው፣ አትፍሩ። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁና ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኝታላችሁ። መልአኩ ይህንን ተናግሮ ሳይጨርስ የሰማይ በሮች በሰፊው ተከፈቱ። የሰው ልጅ ጆሮ ሰምቶት የማያውቀው ወደር የሌለው ድንቅ የሰማይ መላእክት የጋራ ዝማሬ ምድርን መላት። ስፍር ቁጥር የሌላቸው የመላእክት ሰራዊት ኪሩቤልና ሱራፌል በሰማይና በምድር መካከል እየበረሩ ሕፃኑ ወልድ በግርግም መተኛቱን እያደነቁ በአንድነት ዘመሩ። ያሉም እግዚአብሔርን አመሰገኑ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው ልጅ በጎ ፈቃድ ይሁን እያሉ በእልልታ በዝማሬ አቀለጡት፣ አነዋወጡት። ሰማይና ምድር የታረቁባት መላእክትና የሰው ልጆች በአንድ መቅደስ ውስጥ በአንድነት የዘመሩበት ልዩ የደስታ ሌሊት ሆነ። መላእክቱ ወደ ሰማይ ከተመለሱ በኋላ እረኞቹ በመገረም እርስ በርሳቸው ተያዩ። እግዚአብሔር የገለጸልንን ይህንን የሆነውን ነገር እናይ ዘንድ አሁን ወደ ቤተልሔም እንሂድ ተባባሉ። በፍጥነትም እየተጣደፉ ሄዱ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙት። መልአኩ ስለ ሕፃኑ የነገራቸውን ሁሉ መስክረው እግዚአብሔርን እያመሰገኑና እያከበሩ ተመለሱ። የቅዱስ ወልድ ልደት በመጀመሪያ በምስኪኖች አንደበት ተመሰከረ። ሕፃኑ ቅዱስ ወልድ በቤተልሔም ግርግም በተወለደም ጊዜ የምስራቹ ቃል በእስራኤል ምድር ብቻ ተወስኖ አልቀረም። መለኮታዊ ብርሃን ድንበርን አቋርጦ በሩቅ ምስራቅ ወደሚኖሩ የሰማይን ምስጢርንና ከዋክብትን የሚያጠኑ ጠቢባን ዘንድ ደረሰ። እነርሱም በታሪክ ሰብአ ሰገል በመባል የሚታወቁት የፋርስ፣ የሳባና የአረብ ነገሥታትና ምሁራን ነበሩ። እነዚህ ጠቢባን በሰማይ ሳሉ ድንገት ከሌሎች ከዋክብት ሁሉ የተለየ ፍጹም ብሩክና ማራኪ የሆነ አዲስ ኮከብ አዩ። ያ ኮከብ እንደ ሌሎች ከዋክብት ከምስራቅ ወደ ምዕራብ የሚጓዝ ሳይሆን የራሱ ሕይወትና መለኮታዊ መርነት ያለው ይመስል ነበር። በቀንና በሌሊት እያበራ ወደ ይሁዳ ምድር ይጠቅሳቸው ነበር። ጠቢባኑ የጥንት ትንቢተኞችን መረመሩ። ያዕቆብ
ኮከብ ይወጣል፣ ከእስራኤልም በትር ይነግሣል የሚለውን ቃል አስታወሱ። ይህ ኮከብ ተራ ምልክት ሳይሆን የነገሥታት ንጉሥ የዓለም ገዢ መወለዱን የሚያበስር መሆኑን ተረዱም። ጠቢባኑ ነገሥታት ለሰማያዊው ንጉሥ የሚሆን እጅግ ውድ ስጦታቸውን በሳጥኖቻቸው አዘጋጁ። ግመሎቻቸውንና ፈረሶቻቸውን ጭነው ያንን ኮከብ እየተከተሉ ረጅም ጉዞ ጀመሩ። ስንቱን ወንዝ ተሻገሩ፣ ስንቱን ጋራና ቆላ አቋረጡ። ጉዟቸውን ወራት ፈጀባቸው። በመጨረሻም ኮከቡ እየመራ ወደ ኢየሩሳሌም ከዚያም አልፎ ሕፃኑና እናቱ ወዳሉበት ስፍራም አደረሳቸው። ኮከቡ ሕፃኑ ባለበት ቤት ላይ መጥቶም ቆመ። ጠቢባኑ ኮከቡን በማየታቸው እጅግ ታላቅ ደስታን ደስ አላቸው። ወደ ቤቱም በገቡ ጊዜ ያንን የሰማይና የምድር ጌታ ሕፃኑን ክርስቶስን ከእናቱ ከቅድስት ድንግል ማርያም ጋር አዩት። ምንም እንኳ ቤቶቹ ምንም ምቹ ባይሆኑም፣ የእናቱ አልባሳት የከበሩ ባይሆኑም፣ በመንፈስ ቅዱስ ተመርተው መለኮታዊ ግርማን አዩ። ወዲያውም በምድር ላይ ተደፍተው በፍርሃትና በአክብሮት ሰገዱለት። ከዚያም የከበሩ ሳጥኖቻቸውን ከፈቱ። ለዓለም ንጉሥ ያዘጋጁትን ምስጢራዊ ስጦታም አቀረቡ። እርሱ ዘላለማዊ ንጉሥ፣ መንግሥቱም የማያልፍ የነገሥታት ንጉሥ መሆኑን ለመመስከር ወርቅ አቀረቡለት። እርሱ እውነተኛ አምላክ፣ የሰማይና የምድር ፈጣሪ፣ ጸሎትና አምልኮ የሚገባው መሆኑን ለመግለጽ ዕጣን አቀረቡለት። እርሱ ስለ ሰው ልጅ ኃጢአት የሚሰቃይ የሚገረፍ በመስቀል ላይ ለዓለም መድኃኒት ሆኖ የሚሞትና የሚቀበር መሆኑን ለማሳየት የሕማሙ ምልክት የሆነው ከርቤ አቀረቡለት። እነዚህ ታላላቅ የዓለም ጠቢባንና ነገሥታት በሕፃኑ ፊት ተንበርክከው ካመለኩ በኋላ የመለኮትን ከፍታ ለዓለም መሰከሩ። በሕልም ከመልአክ ማስጠንቀቂያ አግኝተው በሌላ መንገድ ወደ አገራቸው ተመለሱ። የቅዱስ በዓለ ወልድ ከእስራኤል አልፎ ለአሕዛብ ሁሉ መብራቱ በራ። ይህ እኛ የምናከብረው ታላቅ በዓል በታሪክ መዝገብ ላይ ተጽፎ የሚቀመጥ ተራ ታሪካዊ ክስተት አይደለም። ይህ በዓል ከምክንያት በላይ የሆነ የሰው ልጅ አእምሮ የሚመረምር በጥልቅ ፍቅር የተሰራ መለኮታዊ ምስጢር ነው። ምስጢረ ሥጋዌ። ለመሆኑ ይህ በግርግም የተኛ ምስኪን እረኞች የዘመሩለት የሩቅ አገር ጠቢባን ተንበርክከው የሰገዱለት ሕፃን ማን ነው? እርሱ ዓለማትን ሳይፈጠሩ ዘመናት ሳይቆጠሩ ብርሃንና ጨለማን ሳይለዩ ከአብና ከመንፈስ ቅዱስ ጋር በቅድስናና በፈጣሪነት አንድ ሆኖ የኖረ መጀመሪያና መጨረሻ የሌለው የእግዚአብሔር እውነት የባሕሪ ልጅ ቅዱስ ወልድ ነው። እርሱ ሰማይን እንደ መጋረጃ የዘረጋ የባሕር ማዕበልን በቃሉ ጸጥ የሚያደርግ ለፍጥረት ሁሉ ሕይወትንና እስትንፋስ የሚሰጥ የብርሃን ጌታ ነው። ታዲያ ይህ የክብር ባለቤት ለምን እንዲህ ራሱን ዝቅ አደረገ? ለምንስ ከሰማያት ሰማይ ወረደ? ምክንያቱ አንድ ብቻ ነው፣ ፍቅር። እኛን የሰው ልጅ የወደደን በፍጹም ፍቅሩ አስገደደው። በኃጢአት ምክንያት ወድቀን በዲያብሎስ ባርነት ተይዘን ወደ መቃብርና ወደ ሲኦል ስንወርድ ሊያየን አልወደደም። የጠፋ በግ አዳምንና ልጆቹን ፍለጋ ከሰማያዊ ዙፋኑ ተነሳ። ፍቅር ሰማያዊውን ንጉሥ ከዙፋኑ አወረደው። ፍቅር በግርግም አስተኛው። ፍቅር በጨርቅ ጠቀለለው። ነቢያትና ቅዱሳን አባቶች የማይመረመር ድንቅ ምስጢር ያሉት ለዚህ ነው።
የማይታይ አምላክ ታየ። የማይደሰሰው መለኮት ተዳሰሰ። የማይሞተው የባሕርይ አምላክ ስለኛ ይሞት ዘንድ የሚሞት ሥጋን ለበሰ። እርሱ የሰው ልጅ የሆነው እኛ የሰው ልጆች የእግዚአብሔር ልጆች ያደርገን ዘንድ ነው። እርሱ በግርግም የበረደው እኛን በጸጋው በቸርነቱ ያሞቀን ዘንድ ነው። ይህ በዓል የእግዚአብሔር ፍቅር በምድር ላይ በሥጋ ተገልጾ የታየበት ታላቅ የምስጋና ቀን ነው። እርሱ ወደኛ የመጣው ፍርደኛ ልታደርገን ሳይሆን የፍቅር እጆቹን ዘርግቶ ዘላለማዊ ክብሩን ሊመልስልን ነው። ይህንን መለኮታዊ ፍቅር ስናስብ ነፍሳችን በአምላኳ ፊት በትሕትናም ትሰግዳለች። እነሆ የዘመናት ናፍቆት ተፈጽሞ የትንቢቱ ቃል እውን ሆኖ የቅዱስ ወልድን ልደት በዓል የምናከብርበት ታላቅ ቀን ላይ ደርሰናል። ይህ ዕለት የታሪክ ማስታወሻ ብቻ አይደለም፣ ዛሬም በሕይወታችን ውስጥ ሊደገም የሚገባው መለኮታዊ ጥሪ እንጂ። የቤተልሔም ሰዎች ቤታቸውን በር በዘጉበት ዓለም ለሰማያዊ ጌታ ስፍራ ባጣችበት በዚያች ሌሊት እርሱ ግን በትሕትና ወደ ከብቶች ግርግም ገባ። ዛሬስ የኛ ልብ ለቅዱስ ወልድ መስተናገጃ የሚሆን ስፍራ አለውን? ዛሬስ የቅዱስ ወልድን በዓል ስናከብር ልባችን እንደ ቤተልሔም ውሃ ግርግም ሊሆንን? ምናልባት ልባችን እንደ ግርግሙ በኃጢአትና በጭንቀት የቆሸሸ በፍርሃትና በተስፋ መቁረጥ የቀዘቀዘ ሊሆን ይችላል። ነገር ግን ያን የከብቶችን በረት በብርሃኑ የመላው ጌታ ዛሬም ወደ ልባችን ገብቶ ሕይወታችን ሊለውጠው የጨለመውን መንገዳችንን በሰማያዊ ብርሃን ሊያበረው ይሻል። ክርስቶስ ዛሬም በልባችን ውስጥ ሊወለድ ይፈልጋል። ክርስቶስ ፍጹም ትሕትናን አስተምሮናልና እኛም ራሳችን ዝቅ አድርገን የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትን የምናለብስበት፣ ያዘኑትን የምናጽናናበት የፍቅር ልብ ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ